ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ፋኖ በጎጃም፣ በጎንደር፣ በወሎ፣ በሸዋ በጠላት ብልጽግና ላይ ድል ተቀዳጅቷል። በሌላ በኩል አብይ አህመድ የደረሰበትን ሽንፈት ለማከም የቅልበሳ ስነ ልቦናን አማራጭ አድርጎ በመውሰድ ከላይ ታች የተቀዛበዘ ነው። ከአዘርባጃን ገዝቶት የነበረውን የጦር መሳሪያ ሻቢያ ስለወረሰበት ትልቅ ስብራትና ንዴት ውስጥ ገብቷል። በሽምግልና ሊያስመልስ የሞከረው ሙከራ ሁሉ ሲከሽፍበት ከግዢ ወጥተን ማምረት ጀምረናል በሚል ለሻቢያ መሳሪያን ብትወርስም እኔ ግን የተሻላለኝ የሚል የብሽሽቅ መልስ በመስጠት ተጠምዷል። በእርግጥ በዚህ የብሽሽቅ ድራማ ውስጥ አንድም ተስፋ የቆረጠ ደጋፊውን ሞራል ለማነቃቃት፣ በሌላ በኩል ደግሞ በሪቨርስ ሳይኮሎጂ ሻቢያ ያደረሰበትን ስብራት ለማከም እየተጋጋጠ ይገኛል። ከ2018 ዓ.ም ጀምሮ ነዳጅ በማውጣት የቅጥፈት ዜና የጀመረው የአብይ አህመድ የአገዛዙ ውሸት የአገዛዙን እሴት አድርጎ እዚህ ደርሷል። ይህ በእንዲህ እንዳለ ፋኖ በድል ጎዳና እየገሰገሰ ነው። የጎጃምን ጦር የእጃችንን መዳፍ ያህል እናውቀዋለን ይለናል እንቁ የአማራ ፋኖ በጎጃም ህዝብ ግንኙነት ዘርፍ ኃላፊ ፋኖ ማርሸት ፀሐው። ግንዛቤ ፈጥረን ሰብስበነዋል፣ አደራጅተነዋል፣ አሰልጥነነዋል። የነጠረ የብሔርተኝነት ርዕዮተ ዓለምን እሳት ከሚተፋ ጠመንጃ ጋር አስታጥቀነዋል። ያለ ድካምና መሰልቸት ሌት ከቀን በለው እያለን እያዋጋ ነው። የብልጽግናን ወራሪ መከላከያ ሙሉ በሙሉ እንጨርሰዋለን። ይህ የትግል መንገዳችን እስከ መጨረሻ ይቀጥላል ሲልም ይገልጸዋል። በተያያዘም ጠላት ሙሉ በሙሉ ተደምስሷል። ዛሬ በቀን 36ኛ ወር 2017 ዓ.ም ሌሊት 12 ሰዓት ጀምሮ የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በፋግታ ለኩማ ወረዳ 10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 ተርቦች ባደረጉት የተጠና ልዩ ኦፕሬሽን ብዛት ያለው ወራሪ የብርሃኑ ጁላ ጦር ጨምሮ ገዛህራ ቀበሌ ላይ የነበረው ተመክሮ አይድን ባንዳ አይዛይ አድማ ሚሊሻና ፖሊስ ሰራዊት ከነ ተተኪ ባንዳ አዲስ ምልምል ሰልጣኞቻቸው ሙሉ በሙሉ እንዲደመሰሱ ተደርጓል። ይህ ከቀናት በፊት ከየቦታው ተለቃቅሞ ወደ ፋግታ ለኩማ ወረዳ የገጠር ከተማ ገዚሃራ ገብቶ የነበረ የጠላት ኃይል ዛሬ በቀን 36ኛ ወር 2017 ዓ.ም ህዝቡን ከቤተ ክርስቲያን መልስ በማስገደድ ገዛሃራ ላይ ብልጽግናን የሚደግፍ ፋኖን የሚያወግዝ ሰልፍ ለማድረግ አስቦ ሰፊ ስራ እየሰራ የነበረ ሲሆን ይህንን የጠላት እቅድ ቀድሞ ያወቁት የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በፋግታ ለኩማ ወረዳ 10 አለቃ ኤፍሬም አጥናፉ ብርጌድ ዋና ጦር መሪ የመቶ አለቃ ለዓለም ጌታነህ በሰጡት ስምሪት መሰረት ወደ ቦታው የተንቀሳቀሱት የ10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 ተርቦች ሰልፍና ስብሰባ ከህዝባችን ጋርም ሳይሆን ቀደም ሲል በዚህ ብርጌድ ከተሸኙት አለቆችህ ከነሞገሴና ብዙ መሰሎቻቸው ጋር ይሁን ሲሉ 73ቱን የጠላት ሰራዊት ወደማይመለሱባት ሸኝቷቸዋል። ይህች በ50 አለቃ ማስተዋል ታደለ፣ 50 አለቃ ፋንታውንና ፋኖ ዘመን አዲስ እየተመራች ጎህ ሳይቀድ ገዛሃራ ቀበሌ ገብታ የተሰጣትን ግዳጅ በብቃት አሳክታ በሌሊት ልብ የሚያሞቅ ብስራት ያደረሰችን ተርብ ሻለቃ ከዚህ ቀደም ከ31 ጊዜ በላይ ወደ ቀጠናዋ ተንቀሳቅሶ ከነበረ የጠላት ኃይል ጋር ተፋልማ 31 ጊዜ ሁሉ ከፍተኛ ድል ከመዝገቧ በተጨማሪ በክፍለ ጦራችን ስር ከሚገኙ ማለትም ከአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በዳንግላ ከተማ የቢትወደድ መንገሻ ጀንበሬ ብርጌድ ጋር በመናበብ በዳንግላ ወረዳ ጫራጊሳና ባርባሽ አካባቢዎች ሰፍሮ የነበረውን ጠላት አቀጡ ቅጣት በመቅጣት በቀን 28 4ኛ ወር 2017 ዓ.ም ጊሳ አካባቢ ከመቶ በላይ የጠላት ጦር የተደመሰሰበትን ኦፕሬሽን ጨምሮ ብዙ ግዳጆችን በታላቅ ጀብድ ያሳካች የብርጌዱ ፈርጥ ነው። ጠላት ተጨማሪ ጦር ከአዲስ ቅዳም ከተማ ማንቀሳቀስ አስቦ የነበረ ሲሆን የብርጌዱ ዋና ጦር መሪ መቶ አለቃ ለዓለም ጌታነህ የመሩት የ10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ አንድ ረመጥ ጦር ከአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በሳት ማዲንጋው የቀኝ አዝማች ስሜነ ደስታ ብርጌድ ግስሎች ጋር በመናበብ አዲስ ቅዳም ከተማ ድረስ በመግባታቸው ጠላት አድጓሚ ተራራ ምሽጉ ውስጥ ተወስኖ በውርድንብር ተኩስ ሞርተርና ዙ 23 ብቻ እየወረወረ ባለበት ቀዝቅዞ እንዲቀመጥ ተደርጓል። ይህ የቀዘቀዘ የጠላት ጦር አድጓሚ ተራራ ላይ ተቀብሮ በወረወረው የሞርተር ቅንቡላ ዛምብላ ቀበሌ ላይ ህፃን ቀረብሽ አዲሱ የተባለች ህፃንን ጨምሮ የተወሰኑ ግለሰቦችን ከባድና ቀላል የመቁሰል አደጋ አድርሶባቸዋል። እንዲሁም በምዕራቡ አቅጣጫ በየቦታው የወደቀውን የጠላት ጦር ሰብአዊነት አስገድዷቸው ለመቅበር በወጡ የገዛሃራና አካባቢ ማህበረሰብ ላይ ከሞት የተረፈ ቁስለኛ የጠላት ኃይል በከፈተው ሩምታ ተኩስ 3 ንጹሃን ወገኖቻችን በግፍ ሲረሸኑ ብዙዎች ቁስለኛ ሆነዋል። በሌላ በኩል ጫናን አቋርጦ ወደ ገዛሃራ ሊገባ የነበረው የጠላት ኃይል በአማራ የብረት በሮች የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ተንጋጎች በሌሊት በመውጣት መንገዱን እሾህ ስላደረጉበት የገዛሃራ እቅዱን ዳንገላ ላይ ሆኖ
እንዲያኝከው ተገደዋል። አጠቃላይ በዛሬው ዕለት ኦፕሬሽን እስከ ጠዋት 1 ሰዓት ተኩል ድረስ የተረጋገጠ 29 ክላሽንኮቭ መሳሪያ ተገኘ ሲሆን ከ73 በላይ የጠላት ኃይል እስከ ወዲያኛው ሲሸኝ የተወሰነ ቁስለኛ በምርኮ ተይዟል። ከሞተ ከቆሰለ ከተማረከ የጠላት ኃይል ውስጥም አብዛኞቹ የአድማ ሚሊሻና የፖሊስ አባላት መሆናቸውን ማረጋገጥ ተችሏል ሲል የሻለቃው ህዝብ ግንኙነት ፋኖ ሰናይ ጸጋ ገልጿል። በተያያዘም በዛሬው ዕለት ማለትም የካቲት 30 2017 ዓ.ም በፈረስ ቤት ከተማ ውስጥ ከመሸጉ የአገዛዙ ዙፋን ጠባቂ ሰራዊት አባላት መካከል 3 የጠላት ሰራዊት አባላት ከስምሪት ቀጠናቸው በመውጣት የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር ደጋዳሞት ብርጌድን ተቀላቅለዋል። ጠላትን በስቡ መምታት ብቻ ሳይሆን በስቡ ማስከዳት መርህም ጭምር አዝግዘን እንጥለዋለን ሲል ፋኖ ዳሞት አላህ ይገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ገረመው ወንዳወቅ ብርጌድ ለዛሬ ንጋት ከገነት አቦ ከተማ እስከ አቦ ቤተክርስቲያን ከ11 ሰዓት ተኩል እስከ 12 ሰዓት ባደረገው ተጋድሎ በርካታ የጠላት ኃይል የተደመሰሰ ሲሆን አዝርክርኮት የሄደ 13 የጠላት ቡድን በማህበረሰቡ ተቀብሯል ሲል የአማራ ፋኖ በጎጃም 5ኛ ክፍለ ጦር የሚዲያ ባለሙያ ፋኖ ዮሴፍ አረጋዊን ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።